ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። ሁላችሁም በያላችሁበት የልዑል እግዚአብሔር ሰላምታ ይድረሳችሁ እላለሁኝ። ያው በጣም ቆይቻለሁኝ ቪዲዮ ከሰራው አይ ቲንክ ሁሉም ላይ ነው የጠፋሁት። ላይቭም እየገባሁኝ አይደለም፣ ምክንያቱም ያው እናንተ ስለማታበረታቱኝ ባይዘው ዩቲዩብ አንዳንዴ ተስፋ ያስቆርጣል ይመስለኛል እና ቪዲዮዎችን ላይክ ስለማታደርጉልኝ ሰብስክራይብ ስለማታደርጉኝ ያው ብዙ ጊዜ በንዴት ምናምን ጠፍቻለሁ። አሁንም ቢሆን ምንም አዲስ ነገር አግኝቼ አይደለም ወደ እናንተ የመጣሁት ማለት ነው። ያው ግን መታገል አይከፋም፣ ለኔ ያለው አይጠፋም በሚለው ነው እና ያው አንዳንዴ ደግሞ እኔ ያው ቪዲዮዎቼ በብዛት አስተያየት በመስጠትና የተሰሙኝን ጥያቄዎች በማቅረብ ነው ቪዲዮዎቼ እስካሁን እየሰራሁ ያለሁት ማለት ነው። የተለያየ ቪዲዮዎች እሰራለሁ። አይ ቲንክ በምግብም በተለያዩ በውበታችን ላይ በምናደርጋቸውም ምናምን ሰርቻለሁኝ። አይ ቲንክ ቪዲዮዎቼን የምታዩ ከሆነ ሁሉንም ታውቃላችሁ ብዬ አስባለሁ። ከዚህ በፊት ያው የጠፋ ቻናል አለኝ ወደ 500 ምናምን ሰብስክራይብ ያለው። ያው እሱን ቻናል ያጣሁት ኢሜሉን እና ፓስወርዱን ባለመያዜ ነው። ስልኬ እንዳጋጣሚ ፎርማት ሆኖብኝ ያንን ቻናል ማግኘት አልቻልኩም። አሁን ደግሞ እንደ አዲስ የከፈትኩት ቻናል ነው እየታገልኩ ያለሁት ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁኝ። ቤተሰቦቼ ማለት አንዳንዴ እንዴት ነው ማለት እውነቱን እስከማቅ ድረስ አልፈርድም። መፍረድ ሳይሆን እንዴት ነው አንዳንዴ በቃ ባያችሁት ልክ አይደለም የምታወሩት። እኔ ባየሁት ልክ ግን ዛሬ ያው ቆይቷል፣ ነገሮቹ ከመጡ ቆይተዋል። ባይዘው እያየናቸው ካሉት አንጻር ማለት ነው። ያው ግን እኔ ዛሬ እስኪ እኔ የተሰማኝን ወይም ደግሞ ለምን የሚለውን ነገርም ለእናንተ ትቼ እኔም ደግሞ የተሰማኝን ነገር ለማስቀመጥ ነውና ባይዘው እውነቱን ሳላቅ ማንኛቸውም ላይ መፍረድ አልፈልግም። ስለማን ነው ብትሉኝ ስለ አብርሽ ነው። ስለ አብርሽ ማለት ከሚዲያ ውጭ አላውቀውም። በነገራችን ላይ በሚዲያ ነው የማውቃቸው ሁላቸውንም ቢሆን ማለት ነው። ግን ምንም ጥፋት ሊያጠፋ ይችላል፣ ምንም ስህተት ሊሰራ ይችላል። ግን ደግሞ የሰው ልጅ ነው። የሰው ልጅ ሆነን ሁላችንም ጋር ጥፋት የሌለብን የለም። ሁላችንም ጋር ጥፋት አለ። ግን ሁላችንም ባሰብነው ልክ እኔ ትክክል ነኝ የምንል ብዙዎች እንኖራለን። ግን እሱም ደግሞ በሚሰራው ስራ እኔ ትክክል ነኝ ብሎ ነው የሚሰራው አይደለም። እና ከዚህ በፊትም ብያለሁ፣ ቪዲዮ ሰርቻለሁ። እኔ ስለ አብርሽ ከሚዲያ ውጭ አላውቀውም። በእርግጥ ሚዲያ ላይ ነው የምናየው የማውቀው እኔ በበኩሌ። እና አብርሽ ማለት ሰዎችን አይታችሁ ትገምቷቸዋላችሁ። አይታችሁ ምንድነው ካነጋገር ምንድነው የሚባል አባባል አለ፣ ነገር በአይን ይገባል የሚባል አባባል አለና ሰውን አይታችሁ ራሱ መገመት ትችላላችሁ። ማለት አብርሽ ማለት በቃ እኔ እንደምገምተው ኦር ደግሞ እኔ እንደማየው አብርሽ ብያችኋለሁ። ምንም ጥፋት ሊሰራ ይችላል፣ ሰርቷልም። ግን አብርሽ ማለት ባይዘዌ ልቡ እንደ ስሙ ነው። ልቡ እንደ ስሙ ነው። በቃ ማለት አብርሽ በቃ ብርሃን ነው። ለብዙ ሰዎች ብርሃን ሆኗል። በጣም ለብዙ ሰዎች የእንጀራ መንገድ ሆኗቸዋል፣ ከፈጣሪ በታች ማለት ነው። ከፈጣሪ በታች አብርሽ ለብዙ ሰዎች እንጀራ ከፍቶላቸዋል ማለት ይቻላል። እንጀራ ሰጥቷቸዋል ማለት ይቻላል። አብርሽ በጣም የዋህ ነው። በጣም መልካም ሰው ነው። ከሚባለው በላይ መልካም ሰው ነው። የዋህ ነው። በቃ
እኔ እንጃ አንዳንዴ የዋህነት ይጎዳል አይደለ? የዋህነት ያስጠቃል። አሁንም የዋህነቱ ነው እየጎዳው ያለው እያስጠቃው ያለው ብዙ ነገሮች እየሆኑበት ያሉት የዋህነቱ ነው። በእርግጥ አሁን ላይ እየተፈጠሩ ባሉት ነገሮች እንደ ሰው እንደ አንድ ሚዲያ ላይ እንዳለ ሰው መናገር ብፈልግ፣ አዎ አብርሽ እያየን ባለ ነው እንግዲህ እኛ አብርሽን ዛሬ አይደለም የምናውቀው። እኔ በበኩሌ አብርሽን፣ ኤፍሬምን፣ ሃይሚን በተለይ እነዚህ ሶስቱን ዛሬ አይደለም ማውቃቸው። ቡዜና ዴቭ ግን አሁን ነው የመጡት፣ አሁን ነው የምናውቃቸው። እኔ በበኩሌ አሁን ነው የማውቃቸው። እህታቸው ስሟ ጠፋብኝ፣ በጣም ነው መወዳት ያችን እህታቸውን አለች አንድ ስሟ ጠፋብኝ። በስማ ግን በጣም ነው መወዳት እሷን ማለት ነው። ምክንያቱም ከእህቴ ጋራ ትመሳሰላለች። በጣም ነው መወዳት። በቃ ሳያት ራሱ እምባዬ ነው የሚመጣው፣ ስለ እውነት ማለት ነው። የወለደችዋ እንደውም በቅርብ የወለደችዋ ስሟ ጠፋብኝ። ማርያምን በስማ ስሟ ጠፍቶብኝ ነው። እና የቡዜ ታናሽ ማለት ነው በቅርብ የወለደችዋ፣ ያው ታውቃታላችሁ። በቅርብ የወለደችው እሷ ብቻ ስለሆነች የነሱ እህት ያየናት እሷ ስለሆነች ማለት ነው። እና በጣም ነው መወዳት። ከእህቴ ጋር ትመሳሰላለች፣ ከታናሽ እህቴ ጋር ስትስቅ፣ እንዲህ ስታወራ፣ የአፏ አነጋገር ምናምን በቃ ከእህቴ ጋር በጣም ኮፒ ነው። እና ሳያት ሁል ጊዜ እምባዬ ይመጣል። ለምን ታናሽ እህቴም በጣም ነው መወዳት እና ለዛ ነው። እና እነሱን አራታቸውን ዛሬ አይደለም የማውቃቸው ልላችሁ ፈልጌ ነው። አብርሽን ገና ዩቲዩቡ አንድ ሰብስክራይብ ሲል ነው እኔ የማውቀው። ከዛ እስከዚህ ማለት ነው። እና በጣም መልካም ሰው ነው ከሚባለው በላይ መልካም ሰው ነው። እና አብርሽን ከዛ እስከዚህ ድረስ በማውቀው ልክ እኔ አብርሽ አሁን ያለው አብርሽና በፊት የነበረው አብርሽና ይሄ ነገር ከመፈጠሩ የነበረው አብርሽና ሶስት አብርሽ ነው ማለት ነው። ይሄ የአሁኑ አብርሽ ጭራሽ የማናቀው አብርሽ ነው። የማናቀው አልለውም ቃላቶቹን እየተባሉ ያሉትን ወይም ደግሞ ተደርገዋል የሚባሉ ነገሮች አሉ አይደለ? እኔም እፈርዳለሁ። አዎ አብርሽን እስከማውቀው ድረስ እንደዚህ ስላልሆነ አዎ እውነት ነው። አብርሽ ላይ የሆነ ነገር የተደረገ ነገር አለ። ግን ቤተሰቦቼ እከሌ ነው አልልም። ሆዲ ፍጄው እውነት ግን ትረዝማለች እንጂ አንድ ቀን ትፈነዳለች። የፈነዳች ቀን ያንን ሰው በቃ ማጥረግረግ ነው። ያው የሚዲያ ሰው ስለሆነን እኛ በአፍ ነው ምንም ማድረግ አይቻልም። የፈነዳች ቀን ምክንያቱም አብርሽን የሚወድ ዝም አይልም። አብርሽ በጣም መልካም ሰው ነው። ዛሬም ነገም እምልለት የእውነት አብርሽ በጣም መልካም ሰው ነው። የዋህነት ግን ብዙ ቦታ ላይ ያጠቃችኋል። በራሴም ስለማውቀው የዋህነት በጣም ከምትሉት በላይ ያጠቃችኋል። በጣም በቃ በገዛ ልጁ እንኳን የሚጠቃ አለ። የዋህነት በገዛ ልጁ የሚጠቃ ሰው አለ። ለምን? በየዋህነት የተነሳ በይሉንታ የተነሳ እና አብርሽም ዛሬ እያሳለፈ ያለው ነገር ከሩቅ አይደለም። ምንም ነገሮች የተፈጠሩት ከሩቅ አይደለም። አታስቡ። እውነቱ አንድ ቀን ፈንድታ ትወጣለች። አብርሽ እንደዚህ ጅል ሆኖ በል የተባለውን እያለ ሂድ ሲባል እየሄደ ቁጭ በል ሲባል እየተቀመጠ ተኛ ሲባል እየተኛ ብላ ሲባል እየበላ ኧረ እንደዚህ አናውቀውም አብርሽን። አብርሽ በራሱ ጉዳይ ቆፍጠን ብሎ መናገር ያለበትን የሚናገር ሰው ነው። ግን ሰውን አያስቀይምም። አንገት ደፊ ነው አብርሽ፣ እናውቀዋለን። በጥፊ እያጮለችው እንኳን አብርሽ አንገት ደፊ ነው። ምንም ምክንያቱም የዋህ ስለሆነ መድኃኒዓለም አለለት ማለት አላውቅም። እኔ ወንድም ስላለኝ ወንድ ልጅ ሴት ልጅ ስትመታው አያስደስተኝም። እኔ የፈለገ ነገር ቢያጠፋ ምንም ቢያደርግ ልክ ናት ሩታ እኮ ማለት ተጎድታለች።
ብዙ ነገር አድርጎባታል አይደለ? እንደ ሴት ልክ ናት። ጉዳቷ ጉዳታችን ነው። ምክንያቱም እኛም ሴት ነን። ትክክል ናት። ግን ይሄ ምት የሚሉት ነገር፣ ስድብ የሚሉት ነገር፣ በተለያየ ነገር ላይ ደግሞ እየመጡ እኔ አውቃለሁ የሚባል ነገር ወይ ደግሞ ዛቻ አሳይሃለሁ እኔ ምናምን የሚባሉ ነገሮች ከሴት የሚጠበቅ ነገር ስላልሆነ ያን ነገር አልደግፍላትም። እንደኔ ግን ባሏን መምታት ራሱ ፈልጋለሁ ካለች እንኳን በድብቅ ባልገመና አይደለም፣ ቤት አላቸው አይደለም፣ ክላስ አላቸው አይደለም። በቃ እዛ ውስጥ ባሏን የፈለገችውን ማድረግ ትችላለች ከካሜራ ጀርባ። ምክንያቱም ባሏ ነው፣ መብቷ ነው። በባሏ ላይ መብት አላት። እሱም በሚስቱ ላይ መብት አለው። እንደፈለገ ቢያደርጋት መብት አለው። ግን ይሄ ይደብድባት ትደብድበው ምናምን መብት አላቸው፣ በድብደባ ላይ መብት አላቸው እያልኳችሁ ሳይሆን ምንም ቢያደርጉ ምንም ቢባባሉ ከካሜራ ጀርባ ቢሆን ኖሮ ክብር ይኖራቸው ነበረ። ግን ሁሉ ነገር በይፋ ነው የሆነው። እንደዛም ሲሆን ግን አብርሽ በጣም መልካምነቱን ማወራለት አንድ ቀን እጅ ሲያነሳ አይቻልም። ባፉን ክፉ ቃል ወጥቶ ሲናገር ሰምቼው አላቅም። የትኛውን ቪዲዮ ላይ አንቺ እንደዚህ ብሎ ሲሳደብ ኦር ደግሞ ሲማታ አይቼ አላቅም። እውነት ለመናገር ካለም አይቼ አላቅም። እኔ አብርሽን በማቀው ልክ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እውነት ትረዝማለች እንጂ አትቀር። ያንን ሀብል ከአንገቱ ላይ መበጠስ አቅቷቸው አይደለም። ፊልምም ከሆነ በልጁ ባይጫወቱ ጥሩ ነው። እህቱን ብትሆን ታላቅ ወንድሙም ቢሆን አብርሽ አያቅታቸውም። አብርሽ ኦልሬዲ ደንዝዟል አሁን ላይ ማለት ነው። ለማንም አያቅትም። አብርሽ ግን እዛ ተደርጓል የሚባለው ነገር ላይ ወይም ደግሞ ሁለት ነገር አንገቱ ላይ ባለው ነገር ግን እሱ ላይ ባልፈርድም እንደ ሰው ግን የሚሰማኝ ነገር አለ። አንደኛ፣ ሁለተኛ ደግሞ ኤፍሬምም እንደዚህ አይደለም። ኤፍሬምም ስናቀው እንደዚህ አይደለም። ልክ እንደ አብርሽ ነው። ኤፍሬምም ቢሆን ያው ብዙ ሚዲያ ላይ ስለማይመጣ ከሰዎች ጋር ምናምን ስለማይታይ ብዙ ውስጡ ላይ ይታወቅ ይችላል። እኔ ኤፍሬምም በአብርሽ ልክ አላውቀውም እውነት ለመናገር። ኤፍሬምም ግን የዋህ ነው፣ ጥሩ ልጅ ነው እስከማውቀው ድረስ ማለት ነው። ግን አሁን ያለው ኤፍሬም ግን አይደለም። እመኑኝ ኤፍሬምም ወዶ እንዳልሆነ እኔ ውስጤ የሚነግረኝ ያ ነው። አንደኛ አብርሽ እንደዚህ ድንዝዝ ካለ በኋላ ኤፍሬም ያደረገው ሰዓት አለ አንደኛ። ሁለተኛ ደግሞ ኤፍሬም ላይ እየታየ የሌለ ነገር አለ። ኤፍሬም እንደዚህ ጉልበተኛ አይደለም ስናቀው፣ ምላሳምም አይደለም እንዴ። ተመልከቱ እህትና ወንድሙን እንኳን ይቅርታ ስልክ ድምጽ ገባብኝ። ታላቅ ወንድሙንና ታላቅ እህቱን እንኳን በምን ልክ እንደሚናገር ግን አገናዝባችኋል? ቪዲዮን እስከ መጨረሻ ነው የምታዩት ወይስ እንዲህ እያሳለፋችሁ ነው የምታዩት? ኤፍሬም ጭራሽ እንደዚህ አይነት ምላስ የሌለው ሰው ነው ጭራሽ። ግን ኤፍሬም ጋር እውነት አለ፣ አብርሽ ጋም እውነት አለ። ሁለቱም ጋር የሆነ ቀን እውነቱም የፈነዳበት ቀን አለ። አብርሽም እንዲህ የሆነበት ምክንያት መድኃኔዓለም ያወጣዋል። ኤፍሬምም እንደዚህ የሚሆንበትን ምክንያት መድኃኔዓለም ያወጣዋል። ዋናው ነገር ግን ጸሎታችን ዛሬ አብርሽዬ ወደ ነበረበት እንዲመለስ ወላዲት አምላክ እንድትረዳው ሁላችንም በጸሎት እናስበው። ሁላችንም ከቻሉ ደግሞ አይ ቲንክ የኔ ቪዲዮ ብዙ ቦታ ስለማይደርስ ነው እንጂ መልክቴ ማንንም ከማንም መለማመጥ አያስፈልግም ነበረ። ቡዜም ብትሆን ዴቭም ቢሆን በወንድማቸው ላይ ከ100% በላይ መብት ስላላቸው ቢያቁ ቆም ብለው ቢያገናዝቡ አብርሽን ቀጥታ መውሰድ ያለባቸው ጸበል ብቻ ነው። ልበጥሰው እንትን ልበለው አይደለም። አብርሽን የትም ቦታ ብትወስዱት
ይሄ ነገር መፍትሄ የሚያገኘው ጸበል ብቻ ነው፣ እምነት ቦታ ነው። ግን እዛ ጋር ግርግር መፍጠር፣ መሳደብ፣ መማታት፣ አንገት መያያዝ መፍትሄ አይደለም። የአብርሽ መፍትሄ ጸበልና ጸበል ብቻ ነው። ግን ማንም እያደረገለት አይደለም። ሁሌ ቪዲዮ ነው ይዘው የሚመጡት። የእውነት በጣም ነው የሚያናድዱኝ። ግን እኔ ጸሎት የማደርገው ለአብርሽዬ ነው፣ እግዚአብሔር ወደ ነበረበት እንዲመልሰው። እኔም ወንድም አለኝ የምወደው መሳሳለት። ስለዚህ አብርሽም ለኔ ወንድሜ ነው እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ኮሜንት እየጻፋችሁልኝ አበረታቱኝ። ከዛሬ በኋላ ላለመጥፋት ወስኛለሁ ማለት ነው። እንጨረጨራለሁ፣ እፍጨረጨራለሁ እስካድግ ድረስ። መቼ እንደማድግ አላውቅም። እናንተ ላይክ ካላረጋችሁልኝ መቼ ነው የማድገው? ላይክ አርጉ ጋይዝ፣ ላይክ አርጉ። እውነቴን ነው የምላችሁ። ምን ነው ኃይለኛ ተጫወትሽ እንዳትሉኝ፣ ተጫውቼ ሳይሆን ስሜታዊ ሆኜ ነው። እና ውዶቼ በጣም ነው የምወዳችሁ የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ መቅድዬ ቲዩብን አሳድጉልኝ። በጣም ነው የምወዳችሁ የማከብራችሁ። በቀጣይ ቪዲዮ ተመልሼ እስከምመጣላችሁ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን።